ሰላም እንደምን አላችሁ የተከበራችሁ ተመልካቾቻችን ሳምንቱን ጠብቆ የፌደራል ማረሚያ ቤት ኮሚሽን የቴሌቪዥን ፕሮግራማችን ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። በቆይታችን ላይ የተለያየ አይነት ዝግጅቶችን ወደ እናንተ እናደርሳለን። ተቀዳሚ አድርገን ወደ እናንተ የምናደርሰው ሰሞኑን የፌደራል ማረሚያ ቤት ኮሚሽን ምን ሂደቶችን ምን ክንውኖችን አሳለፈ የሚለውን ከስቱዲዮ መረጃዎችን ተከታትለን እንመለሳለን። አብሮነታችሁ አይለየን። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቻችን እንደሰነበታችሁ። የሳምንቱን የማረሚያ መረጃዎች እየቀርብ ያለው ከመረጃዎቹ ጋር ዋና ሳጂን አባው መሐመድ ነኝ። አብራችሁን ቆዩ። የህግ ታራሚዎችን ደህንነታቸውን በማረጋገጥና የባህሪ ለውጥ አምጥተው እንዲወጡ ማድረግ ላይ የፌደራል ማረሚያ ቤት ኮሚሽን በትኩረት መስራት እንደሚገባው ተነገረ። ይህ የተነገረው በከፍተኛ ጥበቃ ማረሚያ ማዕከል የ2018 በጀት ዓመት የሥራ አፈጻጸም ሪፖርት በቀረበበት ወቅት ነው። በመድረኩ ላይ የተገኙት የፌዴራል ማረሚያ ቤት ኮሚሽን ኮሚሽነር ጀነራል ዩኑስ ሙሉ በ2018 በጀት ዓመት በተቋሙ ላይ የታዩ የአመራርና የአባላት የሥነ ምግባር ችግሮችን ለመቅረፍ በ3 ዙር ለ8 ወራት ተከታታይ ስልጠና ግምገማና ማጥራት ሥራ በማከናወን ለውጥ ማምጣት መቻሉን አንስተዋል። የኢትዮጵያ ፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በበኩላቸው የህግ ታራሚዎች ጥፋታቸውን አምነው ፍትህ አግኝተውና ታርመው እንዲወጡ የፌዴራል ማረሚያ ቤት ኮሚሽን በትኩረት መስራት እንዳለበት በማንሳት በከፍተኛ ጥበቃ ማረሚያ ማዕከል የተጀመረውን የፕላዝማ ችሎት የሲሲቲቪ ካሜራና የቴክኖሎጂ ማሻሻያዎችን በሌሎች ማረሚያ ማዕከላት አጠናክረው ማስቀጠል እንደሚገባ አሳስበዋል። የኮሚሽኑን የ2018 በጀት ዓመት የሥራ አፈጻጸም ሪፖርት የፌዴራል ማረሚያ ቤት ኮሚሽን የፋይናንስና ሰው ሀብት ልማት ዘርፍ ምክትል ኮሚሽነር ጀነራል ደስታ አስመላሽ አቅርበዋል። በሪፖርቱ ላይ እንደተመላከተው በተቋሙ ውስጥ የሚታዩ የሥነ ምግባር ችግሮችን ለመቅረፍ በ3 ዙር ከ3870 በላይ የአመራሮችና አባላት በግምገማዊ የማጥራትና ስልጠና እንዲያልፉ በማድረግ አስተማሪ እርምጃ ተወስዷል። በግምገማው መሰረት በርካታ አመራሮችና አባላት በቀላልና በከባድ ማስጠንቀቂያ እንዲያልፉ ከማዕረጋቸው ዝቅ እንዲሉ ከኃላፊነታቸው እንዲነሱና ከስራ እንዲሰናበቱ መደረጉም ተጠቁሟል። የፌዴራል ማረሚያ ቤት ኮሚሽን ከኢትዮጵያ ፖሊስ ዩኒቨርሲቲ ጋር በመተባበር ለማረሚያ ኮሌጁ የመጀመሪያ ዲግሪ ፕሮግራም ለማስጀመር የካሪኩለምና የሞጁል ግምገማ ተካሄደ። በውይይት መድረክ ላይ የተገኙት የፌዴራል ማረሚያ ቤት ኮሚሽን ኮሚሽነር ጀነራል ዩኑስ ሙሉ እንዳሉት የኢትዮጵያ ፖሊስ ዩኒቨርሲቲ ከማረሚያ ኮሚሽን ጋር በዲፕሎማ መርሃ ግብር የካሪኩለም ቀረጻ ላይ ውጤታማ ትብብር ሲያደርግ መቆየቱን በማስታወስ ለፌዴራል ማረሚያ ኮሌጅ የመጀመሪያ ዲግሪ ካሪኩለምና ሞጁል ዝግጅት የሚደረገው ድጋፍ ፍሬ አፍርቶ ወደ ትግበራ ለመግባት የሚቻልበት ደረጃ መድረሱን ተናግረዋል። በማረሚያ ኮሌጁን የህንፃ ስራዎች መገንባትና ቁሳቁሶችን ብቻ በማሟላት ተልእኮውን ማሳካት አይቻልም ያሉት ኮሚሽነር ጄኔራሉ በተዘጋጀው ሞጁልና ካሪኩለም መሰረት ከዘመኑ ቴክኖሎጂ ጋር የሚራመዱና በደንብ የሰለጠኑ ባለሙያዎችን በማፍራት ላይ ትኩረት ማድረግ እንደሚገባ አሳስበዋል። የኢትዮጵያ ፖሊስ ዩኒቨርሲቲ ምክትል ፕሬዚዳንትና የጥናትና ምርምር አማካሪ ረዳት ኮሚሽነር ተሻለ ሚቆሬ በበኩላቸው ለፌዴራል ማረሚያ ኮሌጅ የመጀመሪያ ዲግሪ ስርዓተ ትምህርት በተዘጋጀው ሞጁልና ካሪኩለም ላይ በጥንቃቄ ሙያዊ ግምገማ እየተደረገ መሆኑን አንስተዋል። በሁለቱ ተቋማት መካከል የተጀመረው የአካዳሚክ ትብብር ለሀገሪቱ የማረሚያ ተቋማት ዘላቂ የሰው ኃይል ልማት መሰረት ነው ያሉት ምክትል ፕሬዚዳንቱ ዩኒቨርሲቲው ከፌዴራል ማረሚያ ኮሌጅ ጋር በትምህርት በምርምርና በማህበረሰብ አገልግሎት የትብብር ስራዎችን በማጠናከር እንደሚቀጥል አብራርተዋል። የስርዓተ ትምህርት ሰነዱን ያቀረቡት የኢትዮጵያ ፖሊስ ዩኒቨርሲቲ መምህርና ተመራማሪ ምክትል ኮማንደር ሲሳይ ተሰማ በገለጻቸው እንዳመላከቱት የተዘጋጀ የመጀመሪያ ዲግሪ ስርዓተ ትምህርት በእውቀት በክህሎትና በአመለካከት የተገነቡ የማረሚያ ባለሙያዎችን ለማፍራት የሚያስችል መሆኑን አመላክተዋል። የአማራ ክልል ማረሚያ ቤቶች ኮሚሽን የአትሌቲክስ ክለብ የ2018 በጀት ዓመት እቅድ አፈጻጸሙን ገመገመ። በእቅድ አፈጻጸም ግምገማው ላይ የተገኙት የአማራ ክልል ማረሚያ ቤቶች ኮሚሽን ኮሚሽነር ሀብታሙ ሲሳይ ባለፈው በጀት ዓመት የአትሌቲክስ ክለቡ በተሳተፈባቸው የውድድር መድረኮች ሁሉ ውጤት ማስመዝገቡን ተናግረዋል። የአትሌቲክስ ቡድኑ በአማራ ክልል ከሚገኙ ክለቦች መካከል ግንባር ቀደም መሆኑን ያመላከቱት ኮሚሽነሩ በ2019 በጀት ዓመት ከክልል ደረጃ አልፎ በሀገር አቀፍ ደረጃ ወደፊት እንዲወጣ ክለቡ ያለባቸውን ችግሮች ለመፍታት እንደሚሰሩ ተናግረዋል። የአማራ ክልል ማረሚያ ቤቶች ኮሚሽን ምክትል ኮሚሽነር እነየው ዘውዴ በበኩላቸው
የአትሌቲክስ ክለቡ በዓለም አቀፍና በሀገራችን በተካሄደው ውድድሮች ላይ ውጤት በማስመዝገብ ሀገራቸውን፣ ክልላቸውንና ክለባቸውን ማስጠራታቸውን አመላክተዋል። የአማራ ክልል ማረሚያ ቤቶች ኮሚሽን የአትሌቲክስ ክለብ የቦርድ ሰብሳቢ ረዳት ኮሚሽነር አባይነህ በላይ ባቀረቡት ሪፖርት ላይ ክለቡ በ2018 በጀት ዓመት 15 ወርቅ 11 ብር 9 ነሐስና 29 ዲፕሎማ በማግኘት ከእቅዱ በላይ ማሳካቱን አንስተዋል። ክለቡ ያጋጠሙትን ችግሮች በአጭር በመካከለኛና በረጅም ጊዜ መፍታት ያለባቸውን በመለየት በእቅድ ውስጥ በማካተት እንደሚሰራም በመድረኩ ተጠቁሟል። ተመልካቾቻችን የሳምንቱ የማረሚያ መረጃዎች እስካሁን የተከታተላችሁትን ይመስል ነበር። ቀሪ የማረሚያ መሰናዶዎች ይቀጥላሉ። መልካም ጊዜ። መረጃዎቻችን ተመለስን። ወደ ቀዳሚ ዝግጅታችን እናልፋለን። በሶማሌ ክልል በጅጅጋ ከተማ ላይ በሰብአዊ መብት ኮሚሽን አዘጋጅነት የሰብአዊ መብትና የሰላም ግንባታ በሚል መሪ ቃል የጋራ ጉባኤ ተካሂዶ ነበረ። ጉባኤው ላይ ምን ሀሳቦች ተነሱ፣ ምን ሲመስል ነበር የሚለውን ፕሮግራሙ ወደ እናንተ ልናደርስ ነው። ተከታተሉን ዘንድ ጋበዝናችሁ። በቀደሙት የመንግስት ስርዓቶች በማረሚያ ቤቶች የተለያዩ የመብት ጥሰቶች ሲፈጸሙ ቆይተዋል። በዚህም ማረሚያ ቤቶች ዜጎች በጥፋታቸው የሚታረሙበት ሳይሆን የማሰቃያና የሰብአዊ መብት ጥሰት የሚፈጸምባቸው ቦታ ሆነው ቆይተዋል። የማረሚያ ቤቶች አስተዳደር ላይ በተደረገው የማሻሻያና የሪፎርም ስራ ከቅርብ ዓመታት ወዲህ ኢትዮጵያ በማረሚያ ቤቶች ያለውን የሰብአዊ መብት አያያዝ ለማሻሻል ችላለች። በዚህም ማረሚያ ቤቶች ቅጣትን ከማስፈጸም ባሻገር በስነ ምግባር፣ በትምህርትና በሙያ ስልጠናዎች የበቁ ዜጎችን የማፍራት ኃላፊነቶችን በመወጣት ላይ ይገኛሉ። ሰብአዊ አያያዝ ዓለም አቀፋዊ ስምምነት ውስጥ የተጠቀሱ ነገሮች ናቸው። በህገ መንግስታችንም የተረጋገጠ ነው። ይህም በተመለከተ የፍትህ አካላትና የተለያዩ መንግስት አካላት ጋር በመሆን ሰብአዊ አያያዝ ላይ ያሉ ችግሮች ተለይተው የተለየ ቅንጅት አካላት የሚባሉ አሉ። ፍትህ አካላትንና ፍርድ ቤቶችን የጋራ ጥምረት ኮሚቴ አለ። በዛ እየተፈተሹ ነው ያለው። እዚህ ጥሩ ደረጃ ላይ እንዳሉ ነው መታመኑ። የማረሚያ ተቋማት በዋናነት የሰብአዊ መብት ጉዳይ በትኩረት የሚታይበትና የሰብአዊ መብት ጉዳይ በዘላቂነት እየታየ የሚሄድበት ተቋም ከመሆኑ አንጻር እንደኛ ክልል ለአብነት ውስጡ የሚሰሩ የተለያዩ የትምህርት አንደኛው የሰብአዊ መብት ኢሹ ነው። ሰብአዊ መብትን ከምናረጋግጥበት አንደኛው የትምህርት ስራን ማረሚያ ውስጥ የመስራቱ ስራ በተጠናከረ ሁኔታ እየተሰራበት አሁን ላይ ራሱ እየተሰጠ ያለውን የ12ኛ ክፍል ፈተናም ጭምር ማረሚያ ውስጥ እየሰጠን ያለንበት ከዛ ባሻገር ፍርደኞች ውስጥ ያሉ ፍርደኞች ከቤተሰብ ጋር የሚገናኙበትን ምህዳር አስፍቶ ከመሄድም አንጻር በርካታ ስራዎች እየተሰሩ ነው ያሉት። ብዙ ጊዜ ስለ ሰብአዊ መብት ሲነሳ ወደ አእምሯችን የሚመጣው ቶርቸር የማድረግ የመደብደብ፣ ቀደም እንዳልኩት ምቹ ያልሆኑ ማረሚያ ቤቶች የማቆየት ነው እንደንትን የሚያዝ የነበረው። ግን ቅድም እንዳልኩሽ እንደ ማንኛውም ዜጋ ሕክምና የማግኘት መብት አላቸው፣ ትምህርት የማግኘት መብት አላቸው፣ ነፃ የህግ አገልግሎት የማግኘት መብት አላቸው። እነዚህ ነገሮች በፌዴራልም ይሁን በክልሎቹ ከጊዜ ጊዜ እየተሻሻሉ የመጡበት ሁኔታ አለ። የሙያተኛ ወይም የበጀት እጥረት ካልሆነ በስተቀር ማረሚያ ቤቶቹ የሚያስፈልጋቸውን ነገሮች ለማድረግ የዝግጁነትም የተነሳሽነትም ችግር የለም በማረሚያ ቤቶቹ አስተዳደር በኩል። በማረሚያ ተቋማት ላይ በተሰራው የሪፎርም ስራ ታራሚዎች በቂ የጤና አገልግሎት፣ የምግብና የመጠለያ አገልግሎቶችን እንዲያገኙ ከማድረግ በተጨማሪ መደበኛ ትምህርትና የሙያ ስልጠናዎችን እንዲያገኙ እንዲሁም በቤተሰብ የመጎብኘትና የህግ አገልግሎቶችን ማግኘት ላይ ከፍተኛ ለውጥ ማምጣት ተችሏል። በማረሚያ ቤት ይፈጸሙ የነበሩ የሰብአዊ መብት ጥሰቶችን ለመቅረፍም ከማረሚያ ተቋማት በተጨማሪ በመንግስት መዋቅር ውስጥ ባሉ የክትትልና የቁጥጥር አሰራሮችን በመዘርጋት እንዲሁም ሀገር በቀልና ዓለም አቀፍ የሰብአዊ መብት ተቋማት ግምገማዎችን በመቀበል ከዚህ ቀደም ቅሬታ ያስነሱ የመብት ጥሰቶችን ማሻሻል ተችሏል። የፍትህ ተቋማት የሰብአዊ መብት ጉዳይን የማክበርና የማስከበር ግዴታ ነው ያለባቸው። ከዚህ ረገድ ከላይ ከፖሊስ ጀምሮ እስከ ማረሚያ ተቋም ያሉ ፍትህ ቢሮን፣
ፍርድ ቤትን ጨምሮ የሰብአዊ መብት ጉዳዮችን በተለየ ሁኔታ አትኩሮት ሰጥተን የሪፎርሙም አካል አድርገን እየሰራን ያለንበት ሁኔታ ነው ያለው። በዛው ልክ ደግሞ ለውጦችም እየመጡ በየጊዜው ማረሚያ ውስጥ ያሉ ፍርደኞችን በየጊዜው የምናጋገርበት ውይይት የምናደርግበት ችግሮችን እየፈታን ከነሱ ጋር የተወያየን እየፈታን እየሄድንበት ያለንበት ሁኔታ ነው። የምግባቸው ሁኔታ፣ የጤናቸው ሁኔታ እና እንዲሁም አንዳንዴ ህጻናቶች ደግሞ ከቤተሰቦቻቸው ጋር ወደ ማረሚያ ቤት የሚገቡበት ጊዜ ስላለ እነዚህ ነገሮችን ለማስተካከል የተወሰዱ እርምጃዎች አሉ። አንደኛ ያደረሱ ህጻናቶች ወደ ማረሚያ ቤት እንዳይገቡና በገቡ ከሆነ ደግሞ መለየት እንዳለባቸው ከስምምነት የተደረሰ ስለሆነ ብዙ ማረሚያ ቤቶች ላይ ይሄ ማሻሻል ተደርገዋል። የተወሰኑ ማረሚያ ቤቶች ላይ ደግሞ ወደፊት ተከታታይነት እንደሚስተካከል ነው የምንጠብቀው። አጠቃላይ የዜጎች መኝታቸውን፣ ማረፊያቸውን፣ የወጣቶች ታራሚ አያያዝ፣ የህፃናት የሴቶች ታራሚ አያያዝ ምን ይመስላል የሚሉ ጉዳዮችን በጥሩ ጎኖች አንስተን ያየናቸው አካባቢዎች አሉ። በተለይ ከቀለብ ጋር ተያይዞ ደግሞ የቀለብ ለእያንዳንዱ ታራሚ የተያዘው በፊት የነበረውና አሁን የነበረው ክልሎች ለውጦች እንዳለ ያየንበት ሁኔታ አለ። ይህንን ወስደን ቀጣይ ውይይት አድርገን ማረም እንዳለብን፣ ማስተካከል እንዳለብን፣ ጊዜው ከደረሰበት የእድገት ደረጃ መታየት እንዳለበት የታዩ ጉዳዮች አሉ። ከአያያዝም አኳያ ከሰብአዊ መብት አኳያ ማረሚያ ብቻ አይደለም፣ የፍርድ ሂደታቸውን ጠብቀው ወደ ማረሚያ እስከሚሄዱ ድረስ ማቆያዎች ፖሊስ ጣቢያ አካባቢ ወደ ፍርድ ቤት ከመቅረባቸው በፊት ፖሊስ ጣቢያ አካባቢ የሚቆዩበት ሁኔታ ምን ይመስላል የሚሉ ጉዳዮችን ለማየት ሞክር። የታራሚዎች የጤና ሁኔታ ምን ይመስላል፣ የታራሚዎች የምግብ አቀራረብ፣ የንጽህና፣ የሽንት ቤት፣ ሌላው ከምናልባት ኢሰብአዊ አያያዝና አዋራጅ ተግባራት በማረሚያ ቤቱ ይፈጸማል ወይ? ማረሚያ ቤት ውስጥ የአመክሮ ሁኔታ ምን ይመስላል? አመክሮ ጋር ተያይዞ አመክሮ ምክንያቱም ከአንዱ ከሚያገኛቸው መብቶች ውስጥ አንዱ ስለሆነ ስለዚህ ይህንን ጉዳይ ይከታተላል። በአጠቃላይ በሶማሌ ክልል በተለይም በዋናነት በጂጂጋ ከተማ የሚገኘው ማረሚያ ቤት ትልቁ ማረሚያ ቤት የአሚራማ በተለምዶ አለሙዲን ማረሚያ ቤት የምንለውን በከፍተኛ ሁኔታ የመሻሻል እንዳለ ለመገንዘብ ችለናል። በተለይም የኢትዮጵያ ሰብአዊ መብት ኮሚሽን ክትትል ካረገባቸው በኋላ እና ምክረ ሀሳቦቹን ከሰጣቸው በኋላ ምክረ ሀሳቡ ተግባራዊ ተደርገዋል። ሰብአዊ መብቶች ማክበር ወይም ማስከበር ለአንድ አካል ብቻ የተተወ ባለመሆኑና ሀገሪቱ ያስመዘገበችውን የሰብአዊ መብት አያያዝ መሻሻሎች በሁሉም የሀገሪቱ አካባቢዎች ወጥ በሆነ መልኩ ለመተግበር ያስችል ዘንድ የልምድ ልውውጦችና ጉዳዩ የሚመለከታቸው አካላት የጋራ ምክር ሀሳቦች ትልቅ ሚና ይኖራቸዋል። ይህንን ታሳቢ ያደረገና በሶማሌ ክልል የተመዘገበውን የተሻለ የሰብአዊ መብት አያያዝ ልምድ ልውውጥ እንዲሁም በመላ ሀገሪቱ በሕግ ጥላ ስር ያሉ ዜጎችን የሰብአዊ መብት አያያዝ መገምገምን ዓላማ ያደረገ የፍትህና የጸጥታ አካላትን ያሳተፈ ጉባኤ በጅግጅጋ ከተማ ተካሂዷል። እንደዚህ አይነት መድረኮች እንደ ፌዴራልም እኛም ደግሞ እንደ ክልልም የፍትህ መዋቅሩን ይዘን በጋራ የሰብአዊ መብትን ኢሹ ትልቅ ጉዳይ ነው ብለን በየጊዜው ማድረግ እንዳለብን የሚያሳይ ይሄ አሁን ስብሰባው ትልቁ ነገር በሶማሌ ክልል የተሰሩ በማረሚያ ተቋም ውስጥ የተሰሩ የልማት የተለያዩ የሰብአዊ መብት ጥበቃዎችን ጭምር የሚያሳይ ስለሆነ እንደ ተሞክሮ የምንቀበል ይህንን ተሞክሮ ደግሞ ወስደን የምናስፋበት መድረክም ጭምር ስለሆነ ይሄ መድረክ ከፍተኛ የሆነ ግብዓት ለክልላችን ግብዓት የሚሆን ይሄ ከዚህ መድረክ በተዋር ደግሞ እኛ ታችም ወርደን ከፍትህ መዋቅር ጋር ማረሚያ ተቋም ይዘን በጋራ ደግሞ በተነሱ ጉዳዮች ላይ እኛም አካባቢ ያሉ ችግሮችን ለይተን ከሰብአዊ መብት ረገድ አንጻር ያሉ ስራዎችን አጠናክረን መስራት እንዳለብን የሚያሳይ መድረክ ስለሆነ ይሄ ሊቀጥልና ሊበራከት የሚገባ መድረክ ነው ብዬ አስባለሁ። ይሄ ውይይት የዜጎች ሰብአዊ መብት ላይ የሚያተኩር ነው። እዚያ አኳያ የመድረኩን ፋይዳ በምናይበት ጊዜ በሪፖርት ደረጃም የተለያዩ ጽሁፎች ቀርበው ፕሬዘንት የተደረገበት ሁኔታ ነው ያለው። ስለዚህ በተለይ ደግሞ የሶማሌ ክልል ከሰብአዊ መብት አያያዝ ጋር ተያይዞ ከማረሚያ ተቋም ጋር ተያይዞ ያሉ ጉዳዮች ላይ ልምድ ሊሆኑ የሚችሉ ጉዳዮች ተነስተዋል ማለት ነው። ስለዚህ በሰነድ ደረጃ የሶማሌ ቅርብ እንጂ ተሳታፊዎች ሲያነሱ እንደነበረው ሁሉም ክልሎች አካባቢ ከማረሚያ ተቋማት ጋር ከዜጎች መብት አያያዝ ጋር ተያይዞ ያሉ ጉዳዮችን እያነሱ የነበሩበት ሁኔታ አለ። በጥሩ የሚወሰዱ በተሞክሮ የሚወሰዱ አካባቢዎች አሉ። እንደዚሁም ደግሞ ይብዛ የሚነስ ሁሉም ጋር በጉድለት ደረጃ የሚነሱ ነገሮች አሉ። እነሱን ወስደን ለማረም ትልቅ ፋይዳ ያለው መድረክ ነው። መድረክ ተፈጥሮ መወያየት ስለ ሰብአዊ መብት ኮሚሽን ስለ ሰብአዊ መብት ምንድን ነው በጣም
ጥሩ ትምህርት ይመስለኛል። እንደው አሁን የጀመረው እንደዚህ ቢቀጥል ብዙ ክልሎችም ብዙ ግጭት ያለ አካባቢ ራሱ ይሄ ኢሹ ተካትቶ መፍትሄ መበጀት ይችላል ብዬ ነው የማምነው። ምክንያቱም መሰለሽ አሁን ለምሳሌ የቦርደር ግጭቶች አሉ። እነዚያ ግጭቶች ምንድነው መንስኤዎች ምንድነው ብሎ እዚህ ይነሳል፣ ዲስከስ ይደረጋል። ዲስከስ ከተደረገ ደግሞ መፍትሄ አቅጣጫ ይመጣል። የዚህ ጉባኤ ዓላማ የተሻለ ሰብአዊ መብት አያያዝ ነው። እዛ ላይ ያለው የሚያጠነጥነው እዛ ላይ ነው። ፍትህ ካልተረጋገጠ ሰላም አይኖርም። ሰላም ካልተረጋገጠ ፍትህ አይኖርም። ሰላምና ፍትህ ከሌለ ልማት አይኖርም። የሰዎች መብት አይከበርም። ስለዚህ አሁን ያሳየው ነው የሰብአዊ መብት አያያዝ ከዚህ በተሻለ ፖሊሱም፣ አቃቤ ሕጉም፣ ፍርድ ቤትም፣ ማረሚያ ቤትም ተናበው አንድ የፍትህ ስርዓት አካል ስለሆኑ ሁሉም የተሰጣቸውን ኃላፊነት ሕግን ተከትለው አሰራርን ተከትለው እንዲሰሩና የተሻለ አሁን ካለንበት የተሻለ የሰብአዊ መብት አያያዝ እንዲኖር ታስቦ የተደረገ ስብሰባ ነው። በኢትዮጵያ ሰብአዊ መብቶች ኮሚሽን የሶማሌ ክልል ቅርንጫፍ ጽህፈት ቤት አዘጋጅነት ሰብአዊ መብቶች ለሰላም ግንባታ በሚል መሪ ቃል በተካሄደው ጉባኤ ላይ የክልሎችና የከተማ አስተዳደሮች፣ የፍትህና የጸጥታ ተቋማት የስራ ኃላፊዎች እንዲሁም በሰብአዊ መብቶች ዙሪያ የሚሰሩ መንግስታዊና መንግስታዊ ያልሆኑ ተቋማት ኃላፊዎች ተገኝተዋል። በመድረኩም የሰብአዊ መብት አያያዝ ተሞክሮች ቀርበው ውይይት ተደርጎባቸዋል። ከዚህ በተጨማሪም በማረሚያ ቤቶች የታየው የሰብአዊ መብት አያያዝ ለውጦችን ማስቀጠልና ዝቅተኛ የታራሚ አያያዝ መስፈርቶችን ለማሟላት መሰራት ያለባቸው ስራዎች ላይ ውይይት ተደርጓል። ክልሎችን ፌደራልም ያለበት ስለሆነ እነዚህ አካላት በዚህ ዙሪያ የሚሰሩ ናቸው። ስለዚህ ሰብአዊ መብት አከባበርም አጠባበቅ ተሞክሮችም ከሌሎች ከውጭ ሀገራትም ተሞክሮች የቀረቡበት ሁኔታ ነው ያለው። እንደ ክልል ደግሞ የሶማሌ ክልል በፊት ከለውጡ በፊት የነበረው አሰቃቂ ሁኔታ ተቀይሮ አሁን በጥሩ ሁኔታ እንደሚገኝ ለተሞክሮ ቀርቦ በጥሩ ሁኔታ የታየበት ነውና ጉባኤተኞቹም እንዲህ አይነት ውይይቶች እንዲህ አይነት ልምድ ልውጦች ወደፊት መቀጠል አለባቸው። ሰላም ግንባታ ላይ ግንባታና የሰብአዊ መብት ኮሚሽን ጉዳይ የማይነጣጥሉ ተቋማት ናቸው፣ የማይነጣጥሉ ተግባራት ናቸውና በተለይ ሰላም ካለ አሁን በማረሚያ ቤቶች ያለው ሰላም ያለው የሰብአዊ መብት ጥሰት ይቀነሳል ማለት ነው። ነገር ግን አሁን በየዚህም እዛም በአገሪቱ እየተነሱ ያለው አንዳንድ ግጭቶችም ማረሚያ ቤቶች እንዲጨናነቅ ያደረገበት ሁኔታ አለ። በሰላም እጦት ማለት ነው። ስለዚህ ሰላም ላይ በደንብ ስራ መስራት እንዳለብን ሰላም የመጀመሪያ የቀዳሚ አጀንዳ አድርገን ከወሰንን አሁን በሰብአዊ መብት በኩል ያለው ነገር የሚቀንስበት ሁኔታ ይፈጥራል። በዚህ ኮንፈረንስ የተሳተፉ አካላት የፍትህ ስርዓት ውስጥ ትልቁ ሚና በተለይም ከሰብአዊ መብት ጋር ቀጥታ ተያያዥነት ያላቸው ተቋማት ናቸው። የሰላምና ልማት ደህንነት ቢሮ፣ ፌዴራል ፖሊስ ኮሚሽነሮች፣ ማረሚያ ቤት ኮሚሽነሮች፣ አፈ ጉባኤዎች ናቸው እዚህ የተገኙት። እነዚህ አካላት እንግዲህ ለታራሚዎች በቀጥታም ሆነ በተዘዋዋሪ የዚህ ኃላፊነት አለባቸው። ለዛም ነው እነዚህ አካላት አብሮ መስራቱ በጣም አስፈላጊ እንደሆነ። የሰብአዊ መብት ኮሚሽን በራሱ ብቻ የሚያሳካ ነገር አይደለም። የሰብአዊ መብት ጉዳይ የተሰነ አካል ወይ የተሰነ ተቋም ኃላፊነት እንዳልሆነ እነዚህ የጋራ አብሮ መስራት ጥምር ስራ ካልተፈጠረ ተጋግዞ አላማውን በቅንነት ተረድቶ ዜጎች ወይ ደግሞ ማንም ኢትዮጵያዊ ክብሩ ተጠብቆ የተሻለ ማረሚያ ቤት መኖር አለበት። ወንጀሉ ውሳኔው የፍርድ ቤቱ ውሳኔ ካገኘ በኋላ አትሊስት እዛ በሚቆዩበት ሰዓት ላይ የተሻለ ማረሚያ ቤት ውስጥ መቆየት አለባቸው። በዚህም እነዚህ ተቋማት ትልቅ ሚና አላቸው። ሰላም ግንባታ ላይ የሁሉም ርብርብ እንደሚያስፈልግ ሁሉ ሰላምን ለማምጣት የሁሉም ማህበረሰብ ርብርብ እንደሚያስፈልግ ሁሉ እነዚህ ተቋማት የሰብአዊ መብት እንዲሻሻል ሁሉም ርብርብ ይፈልጋል ከሰብአዊ መብት ኮሚሽን በተጨማሪ። ለዛም ነው እነዚህን አካላት በአንድ መድረክ አምጥተን ለአንድ ዓላማ የዚህ ሁሉ ፍትህ አካል ዋናነት አልቲሜት ኦብጀክቲቭ ሰብአዊ መብቱ የተሻሻለ ሰብአዊ መብት የተሻሻለ ተቋም መፍጠር፣ ማረሚያ ቤቶችን መፍጠር፣ ሰብአዊ መብት የሚጠብቁ አካላትን መፍጠር ነው። እነዚህ አካላት ኃላፊነትም ግዴታም ጭምር አለባቸው። በዚህ መድረክ ላይ የምናደርገው ውይይት በምክክር ብቻ እንዳይቀር ወደ ተግባራዊ ውሳኔ
ወደ ጋራ ትብብር ማዕቀፎችና ወደ የሚለኩ ውጤቶች እንዲሸጋገር ጥሪ ማቅረብ እፈልጋለሁ። በተለይም በፌደራልና በክልል ደረጃ የሚገኙ ተቋማትን፣ የፒቲ ዘርፉን፣ የጸጥታ ተቋማትን፣ የማረሚያ ተቋማትን፣ የሲቪል ማህበረሰቡን፣ የሃይማኖት ተቋማትን፣ የአካዳሚክ ተቋማትና የልማት አጋሮችን በአንድ ላይ የጋራ ምክክር የሚያሰባስብ የሰብአዊ መብቶች አማካሪ ምክር ቤት እንዲቋቋም ያለን ሀሳብ ለማጋራት እፈልጋለሁ። ምርጫችሁን የፌዴራል ማረሚያ ቤት ኮሚሽን የቴሌቪዥን ፕሮግራምን አድርጋችሁ እየተከታተላችሁን ስላላችሁ እጅግ አድርገን እናመሰግናለን። አሁን ደግሞ የምናልፈው የህግ ታራሚዎች ከያሉባቸው ማዕከላት የእርምት ጊዜ ቆይታቸውን፣ ግለ ታሪካቸውን፣ ህይወታቸውን ያካፍሉናል። እሱን ተከታትለን እንመለሳለን። በድጋሚ አብሮነታችሁ ከኛ ጋር ይሁን። ትውልድና እድገቱ አዲስ አበባ ነው። በተሰማራበት የከባድ መኪና ሹፍርና ሙያ ሰርቶ የመለወጥና ቤተሰብ የመመስረት ዓላማም አንግቦ ነበር። ሆኖም በቸልተኝነት በፈጸመው ወንጀል ባለፉት 5 ዓመታት በሶማሌ ክልል ጅግጅጋ ማረሚያ ቤት ይገኛል። የዛሬው የግለ ታሪክ እንግዳችን የህግ ታራሚ ወንድማገኝ ከተማ። ከባድ መኪና ሹፌር ነበርኩ። የከባድ መኪና ሹፌር ነው። ራሴን የማስተዳደረው። ትዳር አላገባውም ነው። ምን ማለት ነው? ያው ከእህቶቼ ጋር ነው የምኖረው። በቃ ራሴን ነበር ማስተዳደረው። አሁን ያው በዛ ምክንያት በስራው ምክንያት ነው ማረሚያ ቤት የገባው። የመጀመሪያ ቻሌንጁ እሱ ነው። የመጀመሪያው ታይም የመጀመሪያው አመት ትከብድሻለች። ስለ እውነት ነው የምልሽ። ለምን ከቤተሰብ ጋር የምታደርጊያቸው ኮንቨርሴሽን በስልክ ነው የምታደርጊው። ለምን እኔ አዲስ አበባ ስለሆነ አይመጡም። በስልክ ነው እነዛን ነገሮች ማድረግ እና ይከብድሻል። ከነሱ ጋር በተለይ ደግሞ ሆሊዴይ በሆነ ሰዓት አመት በዓል በሆነ ሰዓት በጣም ይከብዳል። እኔ ብዙ አላማ ነበረኝ። ስለ እውነት ነው የምነግርሽ። የራሴ የሆነ ነገር ሳይኖር ትዳር መሰረትን ብዬ አስቤ ነው የነበርኩት። በመሀል ይሄ ነገር መጣ። ያው ለመልካም ነው የመጣው እንጂ ያሰብኩት በቃ ያው ከባድ መኪና ሹፌር ስለነበርኩ ወይ መኪና ገዝቼ የሆነ ቦታ ደርሳለሁ አሰብ ምኞትሽ ያው በምትሰሪው በሙያሽ ላይ ስለነበረ ያንን ነበር ሳስብ ነበር። የህግ ታራሚ ወንድማገኝ ባላሰበው መንገድ ማረሚያ ቤት ቢገባም በማረሚያ ቤት የሚኖረውን ሰፊ ጊዜ ለትምህርትና ስልጠና ማዋልን መርጧል። ማረሚያ ቤቱ ባመቻቸው የእንጨትና የብረት ሙያ በመሰልጠንም ስራን በመስራት ላይ ይገኛል። ትምህርቴን ከ10 ነው ማትሪክ የወሰድኩት የነበረው። እዚህ 11ን 12ን ተምሬ ማትሪክ ወስጃለሁ። ሙያዎችን ተምሬያለሁ። በፊት ሹፍርና ብቻ ነበረ። የብረት ስራ፣ የእንጨት ስራ፣ ቀለም፣ ፔንቲንግ ተምሬያለሁ። እነዚህን ሁሉ እሰራለሁ። በፊት እኔ ተማሪ ነበርኩ በዚህ ስራ ላይ። አሁን አስተማሪ ነኝ። እኔ ነኝ የማስተምረው። በስሬ ወደ 35 ልጆች አሉ። አሁን እነሱን እያስተማርኩ ነው። ብየዳ አስተምራለሁ። የአልጋ ስራ አስተምራለሁ። ኮሜዲኖ፣ ተውሌት እዛ ጋር ጀርባ ላይ ያሉትን እኔ ነኝ የሰራኋቸው። እነሱ ይሄን በርም ስትገቡ ካያችሁ የውጪውን በር ከተንበሩ እንዳለ የግቢውን በሮች እንዳለ የሰራሁት ነኝ። ወንጀል ማህበራዊ ክስተት ቢሆንም ሰዎች የመስሪያ እድሜያቸውን ማረሚያ ቤት እንዲያሳልፉ አልመክርም የሚለው የህግ ታራሚው በተለያዩ አጋጣሚዎች ማረሚያ ቤት የሚገቡ ዜጎች ቆይታቸውን የግል ባህሪን በማሻሻል እና ሙያን በመማር ማሳለፍ ይጠበቅባቸዋል ይላል። ይሄ ነገር ይጠቅመኛል ብለሽ ነው እንጂ መስራት ያለብሽ አይጠቅመኝም እኔ ስራ አለኝ ሙያ አለኝ ማለት አይደለም ያለብሽ። ማንኛውም አቴኒ ታይም ይጠቅምሻል። አሁን እኔ ትምህርቱን ስማረው ትምህርት የሚቆም ነገር አይደለም። ወደፊትም በፊትም ሹፍርናም እየሰራው ማስበው ነገር ነበረ። ተማርኩት።
እግዚአብሔር ካለ ወደፊትም ደግሞ ማሻሻል እፈልጋለሁ። ማሻሻል ያንንም እሄዳለሁ። አሁን በአጋጣሚ የሆነ ገንዘብ ብታገኝ ምን ልስራ ብለሽ አትቸገሪ። ሙያዎችን ወስጃለሁ። እነዛ ወንጀል የሚሰሩ ልጆች እዚህ ጋር ሲመጡ ስለ እውነት ነው ታርመው ታንጸው ከዛ ሱስ ከዛ ነገር ነፃ ለምን የሚተውበትን ጊዜ ነበር የሚናፈቁት። መቼም ያን ነገር ሁሌ ዴይ ቱ ዴይ ስለምታገኝ ነው ከተማ ላይ። እዚህ ላይ ግን አታገኝ። ለተወሰነ ጊዜ ይከብዳቸዋል፣ ይተውታል። ከዛ በኋላ ከጭንቅላታቸው እየወጣ ነው የሚሄደው። እዚህ ጋር ሙያ እየለመዱ ነው፣ ሁሉን ነገር እየተማሩ ነው። አላማቸው ምንድነው? ከማሽን ጋር ሲታገሉ ይላሉ፣ ከምን ጋር ከብረት ጋር ሲታገሉ ይላሉ። ያን ውስጣቸው የነበረውን የሱስ ነገር ይረሱታል። ሲወጡ ጥሩ ነገር ላይ ነው የሚሆነው። ስለዚህ ወደዚህ ነገር ተመልሶ አይመጡ። ስንት ልጆችን ነው አልባሌ ቦታ ከተማ ላይ የነበሩ ልጆች እዚህ ማረሚያ ቤት መጥተው ሙያ አስተምረናቸው በፊት ከነበሩበት ቦታ ወጥተው አሁን ጥሩ ቦታ ላይ ያሉ ልጆች አሉ። ማረሚያ ቤቱን ነው የሚያመሰግኑት፣ ሌላ ምንም ማለት ነው። በአጋጣሚ ነው የገባ ነው። ያንን አጋጣሚ ያንን ቻሌንጅ ደግሞ ማለፍ አለብሽ ተቋቁመሽ። በጅግጅጋ ማረሚያ ቤት ያሳለፋቸው 5 ዓመታት ወንጀል ምን ያህል አስከፊ እንደሆነና ከራስ ሕይወት አልፎ ቤተሰብንና ሀገርን እንደሚጎዳ እንደሚከተለው ይገልጻል። 5 ዓመት ከምናምን ማለት በጣም ከባድ ነው። ስለ እውነት ነው፣ በጣም ይከብዳል። አሁን ስትወጪ እንደ አዲስ ነው። እኔ ብዙ ጊዜ የማስበው ያው ባቾችሽ አሉ የነበሩበት ቦታ አይጠብቁሽም። አንቺ ደግሞ ስትጀምሪ አንድ ብለሽ ነው የምትጀምሪ። ከእንደገና ስትወጪ ጀስት እነሱ ጋር ለመድረስ የሚፈጅብሽን ጊዜ አስቢ። ግን ያንቺ ጥንካሬ ይፈልጋል። ያንን ጥንካሬ ደግሞ ስንወጣ ከእግዚአብሔር ጋር ነው። እግዚአብሔር ነው ሁሉ ነገር መንገዶቹን የሚጠርግልሽ። አንቺ ማሰብ ብቻ። ያንን ቻሌንጅም አልፈዋለሁ ብያለሁ። ይሄንንም አልፌያለሁ። የከባዱ ቻሌንጅ ያኛው ደግሞ አንቺ ከጓደኞችሽ እኩል የምትሆኝበትን ደግሞ የምታስተካክዩ አንድ ፈጣሪና አንድ አንቺ ነሽ። አንቺ ጠንካራ ከሆንሽ ደግሞ ማንኛውም ነገር ይስተካከላል። የተከበራችሁ ተመልካቾቻችን ምርጫችሁን የፌዴራል ማረሚያ ቤት ኮሚሽን የቴሌቪዥን ፕሮግራምን አድርጋችሁ እስከ ፕሮግራማችን ፍጻሜ ድረስ ስትከታተሉን ስለቆያችሁ እጅግ አድርገን እናመሰግናለን። ለዕለቱ የተዘጋጁት ፕሮግራሞች የተከታተላችሁትን ይመስሉ ነበረ። ቀጣይ ሳምንት በሌሎች ዝግጅቶች መልሰን እስከምንገናኝ ድረስ ለዛሬ አብቅተናል። ፕሮግራሙን እየመራው አብሬያችሁ ቆይታ ያደረኩት ኮንስታብል ቅድስት ጸጋዬ ነበርኩኝ። የሳምንት ሰው ይበለን።